ሰላም ጤና ይስጥልን ክብራትና ክብሯን እንደምን አላችሁ። ትናንትና አርሰናል በሚያሳዝን መንገድ ከኤፍኤ ካፕ ውጪ ሆኗል። በኳርተር ፋይናል እየተደረገ ጨዋታ ነበረ በሴንት ሜሪስ። ለአርሰናል ጨዋታ ብዙ ሀሳቦች እየተነሱ ይገኛሉ። አሁን ጥያቄ መነሳት ያለበት አሰልጣኝ ሚኬል አርቴታ ላይ ነው ወይስ ደግሞ የተጫዋቾቹ ብቃት ማነስ፣ የተጫዋቾቹ ፍላጎት ማጣት ነው? ትልቅ ጥያቄ እየተነሳ ይገኛል። በቡድኑ ላይ ነገሮች ወደ መጥፎ የሚቀየሩት አንድ ሁለት እየተባለ ነውና አርሰናል በዛ መንገድ ላይ ያለ ቡድን ነው ወይ የሚሉ ዝርዝር ጉዳዮች እየተነሱ ይገኛል። አርሰናል ከሳውዛምተን የአንድ የቻምፒየንሺፕ ቡድንን እንዴት ማሸነፍ ተሳነው? በኳርተር ፋይናል ወደ ሰሚ ፋይናል ማለፍ እንዴት አልቻለም? የሚሉ ዝርዝር ሀሳቦች እየተነሱ ይገኛሉ። ትናንትና ለምሳሌ ከጨዋታው መጠናቀቅ በኋላ የሳውዛምተን የፋይ ገጽ ላይ ኢንጆይ ዩር ኳርተር ፖል የአራትዮሽ ዋንጫ ጉዟቸውን እንግዲህ ኢንጆይ ያድርጉ የሚል ነገር በሳውዛምተን በኩል እንደ አርሰናል መቀለጃ ሆኖ ነበር፣ መሳለቂያ ሆኖ ነበርና ብዙዎች እንደውም ይገባናል ሲሉ ነበር። ምክንያቱም አሰልጣኝ ሚኬል አርቴታ ተጫዋቾቹም ከዚህ የተሻለ ነገር ማድረግ ነበረባቸው። ጨዋታው 2-1 በሆነ ውጤት ነው የተጠናቀቀው። አርሰናል በጨዋታው ላይ 1-0 ከተመራ በኋላ ደግሞ ወደ ጨዋታው ተመልሶ ነበረ። 2-1 ቢጠናቀቅም በመጨረሻው ደቂቃ ላይ የተቆጠረበት ግብ ዋጋ የሚያስከፍል ነበረ። ግብ ካስቆጠረ በኋላ የትኛውም ቡድን እየተነሳሳ እየተሻሻለ ይሄዳል። ትናንትና ግን እንደዛ አልነበረም። እንግዲህ ከአውሮፓ ቻምፒየንስ ሊግ እንወጣለን ተብሎ አይጠበቅም በስፖርቲንግ ሊዝበን። ነገር ግን አሁንም የአውሮፓ ቻምፒየንስ ሊግም የፕሪሚየር ሊጉም ዋንጫ ሁሉ ነገር አልጋ ባልጋ እንዳልሆነ ወይም ደግሞ ሁሉ ነገር በእርግጠኝነት መውሰድ የምንችለው መናገር የምንችለው ጉዞ እንዳልሆነ ግን መናገር ይቻላል። ትናንትና ብዙ ጥያቄዎች ያሉበት ጨዋታን ተመልክተናል። ስለ ጨዋታው እያንዳንዱ ክስተት በዝርዝር እንመለከታለን። እናንተ ግን ማነው ተጠያቂ ለዚህ ውጤት መጥፋት? አሰልጣኝ ሚኬል አርቴታ ወይስ ደግሞ የቡድኑ ተጫዋቾች? እስቲ ሀሳብ አስተያየቶቻችሁን ጻፉልን። ትናንትናም አስቀድመን በሰራነው ቪዲዮ ላይ የመጡልን መልእክቶች ነበረ፣ ግምቶቻችሁንም ልካችሁልናል። አንድ ሁለት ጉዳዮችን ብቻ ላንሳ። ትናንትና ከመጡልን ሀሳቦች መካከል አየነው ሙሉዓለም እንዲሁም ደግሞ ዮሱፍ የላኩልን መልእክት አለ። አርሰናል 3-4 በሆነ ውጤት ያሸንፋል ብሮን ነበረ። አየነው ሙሉዓለም ከዝውውር ዜናዎች ጋር በተያያዘ ያነሳልን ጥያቄ አለ። ወደ በኋላ ላይ መለስ ብዬ አነሳዋለሁ። ትናንትና አርሰናል የበለጠ ጨዋታውን መቆጣጠር ነበረበት። ሳውዛምተን ሴንት ሜሪ ስቴዲየም ማለት ለአርሰናል ቀላል ይመስላል እንደዚሁ ወረቀት ላይ ሲታይ። ነገር ግን በቅርብ ጨዋታዎች ላይ ወይም ደግሞ ከጎርጎሮሳውያኑ 2012 ወዲህ ያሉ አመታትን ስንመለከት አርሰናል በጣም ይቸገራል ወደ ሴንት ሜሪ ሄዶ በሚያደርጋቸው ጨዋታዎች። ለምሳሌ አብዛኞቹን ጨዋታዎች ነጥብ የጣለባቸው የተሸነፈባቸው ናቸው። የመጨረሻ 15 ጨዋታዎችን እንመልከት። ከነዚህ 15 ጨዋታዎች 5 ብቻ ነው ያሸነፈው፣ በ10 ነጥብ ጥሏል። ያ ማለት 4 ጨዋታ ባቻ ውጤት 6ቱን ተሸንፈዋል። ብዙዎቹን ጨዋታዎች ይሸነፋል ማለት ነው። ሚኬል አርቴታ አሁን ወደ ራሱ መመልከት ያለበት ወደ ተጫዋቾቹ መመልከት ያለበት ጊዜ ላይ ያለን ይመስላል። የካራባኦ ካፕን እንደ ትምህርት ወይም የካራባኦ ካፕ በደንብ ተጫዋቾቹን ሊያነቃ የሚገባ ጨዋታ ነበረ። ከዛ በኋላ ብዙ እንደዚህ አይነት ነገሮች ሲጠበቁ ነበረ። በጉዳት ምክንያት ብዙ ያልነበሩ ተጫዋቾች ሊኖሩ ይችላሉ። ነገር ግን ለሳውዛምተን ያሉ ተጫዋቾች እና ክርስቲያን ኖርጋርድ፣ ሌሎችም ተጫዋቾች እነ ማክስ ዳውማን፣ ከዛ በተጨማሪ ማርቲን ኦዴጋርድ የተሰለፉ ተጫዋቾች ጋብሪኤል ጃሱስ፣ ጋብሪኤል ማርቲኔሊ፣ ጋብሪኤል ማጋሌሽ ከፓሪዛባላጋ ለሳውዛምተን የሚያንስ ስብስብ እንዳልሆነ ማንሳት ይቻላል። ነገር ግን በዛ ደረጃ አርሰናል የተሸነፈበት መንገድ በጣም የሚያስገርም ነው። ማንስፊልድ ታውንን ሲያሸንፍ በአምስተኛ ዙር ላይ ወደ ኳርተር ፋይናሉ ያለፈበትን ጨዋታ ተመልክተናል። ተመሳሳይ የማንስፊልድ ጨዋታም ኢንድ ቱ ኢንድ ነበረ፣ ክፍት ነበረ። በዚህኛው ግብ ላይ ግብ ይሞከራል። ከዛ በኋላ በተቃራኒ የግብ ክልል ላይ ግብ ኳሷንም እዛ ደርሳ እንመለከታት ነበር። አርሰናል የትናንትና ጨዋታ እንደዚህ አይነት ክፍት ጨዋታ ነበር። እንዴት ነው ጨዋታ መቆጣጠር ያልቻለው? ሚኬል አርቴታ በጣም የሚሞገስበት ጉዳይ ቢኖር ጨዋታዎችን ኳስም ይዞ ኳስም ሳይዝ ጨዋታዎችን መቆጣጠር የሚችል ቡድንን መገንባት ነበረ። ሳውዛምተን ግን በዚህ ደረጃ ላይ የሚቸገር ቡድን አልነበረም። ጨዋታዎቹ ላይ ድሎቹን ተጠቅመው ጨዋታውን 2-1 በሆነ ውጤት አሸንፎ ወጥቷል። 15-16 ጨዋታዎችን ሳይሸነፍ የተጓዘ ቡድን ሆኖ ተመልክተናል። ከትናንትና በፊትም ለረጅም ሳምንታት ጨዋታዎችን ሳይሸነፍ አብዛኞቹን ደግሞ በማሸነፍ ጉዞ ላይ የነበረው ሳውዛምተን ዳግም ወደ ስኬት የመጣበት አጋጣሚ ነበረ ብሎ መናገር ይቻላል። ከቀናት በኋላ በአውሮፓ ቻምፒየንስ ሊግ አርሰናል
ስፖርቲንግ ሊዝበንን ወደ ሊዝበን አምርቶ ይገጥማል በአውሮፓ ቻምፒየንስ ሊግ የኳርተር ፋይናል። ነገር ግን የስፖርቲንግ ሊዝበን ጨዋታ በደንብ በእርግጠኝነት አርሰናል ያሸንፋል ብለን የምናነሳበት እንደማይሆን መናገር ይቻላል። አሰልጣኝ ሚኬል አርቴታ ከጨዋታው መጠናቀቅ በኋላ አንድ ስጋቱን ሲያነሳ ነበር ከጋብሪኤል ማጋሌሽ ጋር በተያያዘ 74ኛው ደቂቃ ላይ ተቀይሮ ወጥቷል። የ28 ዓመቱ ብራዚላዊ ተጫዋች ከብራዚል ብሔራዊ ቡድን የወጣው ወይም በብሔራዊ ቡድኑ ጨዋታዎች ላይ ያልተሳተፈው ጉልበቱ ላይ አለመመቸቶች ነበሩና በዚህ ጨዋታ ላይ ሲሰለፍ ግርምትን ፈጥሮ ነበር። ሪካርዶ ካላፊዮሪ እና ክሪስቲያን ሞስኬራ በተከላካይ ስፍራ ላይ ይጣመራሉ ተብሎ ሲጠበቅ ነበረ። ማጋሌሽ ግን 100% ፊት ሳይሆን ተጫውቷል። ትናንትና ተቀይሮ ወጥቷልና አሰልጣኝ ሚኬል አርቴታ ስለ ተጫዋቹ ጉዳት ከጨዋታው መጠናቀቅ በኋላ ጥቂት ነጥቦችን አንስቷል። ትንሽ የህመም ስሜት ነበረበት። አላቅም ዝርዝር ነገሮችን ምን ያክል ጉዳቱ ከሜዳ ሊያርቅ ይችላል የሚለውን በቀጣይ እስካናደርገን ምርመራ ተደርጎለት የሚታወቅ ነገር ነው። ነገር ግን በአንዳንድ አጋጣሚዎች ላይ ተጫዋቾች እንደዚህ ቀይሩኝ ሲሉ ሁሉ ጊዜ መጥፎ ዜና ነው። በትክክል ተጫዋቾች ያለ ምክንያት ቀይሩኝ ብለው አይወጡም የሚል ሀሳብን አንስቷል። የጋብሪኤል ማጋሌሽ ጉዳት ግን ለአርሰናል ምናልባት ለሳምንታት ከሜዳ ቢርቅ በጣም ጉዳትን ይዞ የሚመጣ ነው። እሱ ብቻ አልነበረም። ትናንትና በጨዋታው ላይ ያልነበሩ ተጫዋቾች ነበሩ። ፒየሮ ኤንካፒ፣ ጁሪን ቲምበርን መጥቀስ ይቻላል። ማዲዮኬና ማርቲን ዙሜንዲ በጨዋታው ላይ ተሳትፈዋል። ነገር ግን ቲምበር፣ ዴክላን ራይስ፣ ቡካዮ ሳካ፣ ሊያንድሮ ትሮሳርድ፣ ኤበሬቺ ኤዜ ከጨዋታው ማች ዴይ ስኳድ ውስጥ አልተካተቱም ነበር። ተጫዋቾች ላይ የሚመለሱበት ሰፊ እድል አለ። ነገር ግን አርሰናል እነዚህ ተጫዋቾችም ባይኖሩ ኤፍኤ ካፑ ላይ ወደ ሰሚ ፋይናል ማለፍ ነበረበት። 90 ደቂቃ ብቻ ይቀረዋል ስንል ነበረ። ያ 90 ደቂቃ ግን በሽንፈት የተጠናቀቀ ሆኖ ለሚኬል አርቴታ ጫናን ይዞ የመጣው ነው። አላስፈላጊ ጫናዎችን የተመለከትንበት ነበረ። በሴንት ሜሪ ጋብሪኤል ጀሱስ በትናንትናው ጨዋታ ላይ ለአርሰናል ብዙ ኦፈር አላደረገም፣ ብዙ ግልጋሎት አልሰጠም። ማርቲን ኦዴጋርድ በጥሩ መንገድ ጀምሮ ነበር። ከዛ በኋላ እልም ብሎ የጠፋበት የታለ ተብሎ እስኪጠየቅ ድረስ ጥያቄዎች የተነሱበት ነበረ። ማርቲን ኦዴጋርድ ደግሞ በቀጣይ ጊዜያት ላይ ምናልባት ከአርሰናል መልቀቂያ ጊዜው ላይ ነው ወይ በዚህ ደረጃ ብዙ እየተጎዳ ከዛ በተጨማሪም ባለበት ጨዋታ ሁሉ እንደ ድሮ እንደ በፊቱ ማርቲን ኦዴጋርድን ግብ ሲያስቆጥር አሲስት ሲያደርግ እየተመለከት ነው አንገኝም። ትናንትና አንድ አጋጣሚ ላይ ለምሳሌ ኳሷን በትክክል መምታት ሳይችል ሁለቱን እግሮቹን ነክታ ወደ ውጪ ስትወጣም ተመልክተን ነበር። በዚህ አጋጣሚዎች ላይ እንደዚህ አይነት ኳሶችን ማስቆጠር ካልቻለ ማርቲን ኦዴጋርድን የትኛው ጊዜ ላይ ነው አርሰናልን ስኬታማ የሚያደርገው? እሱን መተካት አያስፈልግም ወይ? ሌላ ትልቅ ጥያቄ ነው። ሀሳብ አስተያየቶቻችሁን እስቲ ጻፉልን በማርቲን ኦዴጋርድ ጉዳይ። ሉዊስ ስኬሊም ለምን ሚኬል አርቴታ እየተጠቀመው እንዳልሆነ የተመለከትንበት ነው። ክርስቲያን ኖርጋርድም በጣም ሲቸገር ነበረ። በማች ፊትነስ ደረጃ በጣም ችግር የነበረበት ጨዋታ እንደነበረ ተመልክተናል። በፕሪማች ላይ የተሰጡ አስተያየቶች ችግሮች በሙሉ በፖስት ማችም ላይ ሊነሱ የሚገቡ ሆነው አግኝተናቸዋልና አሰልጣኝ ሚኬል አርቴታ በሚገርም ሁኔታ ከዚህ በኋላ ቪክቶር ዮኬሬስን በደንብ መጠቀም ያለበት ይመስላል። ትናንትና ግብ አስቆጥሯል። አሲስት ያደረገለት ደግሞ ከቨርስ ነው። የሁለቱ ጥምረት ጥሩ የሚባል ነው። ዘንድሮ 3 አሲስቶች ያሉት ከቨርስ ጀርመናዊው ተጫዋች፣ ሶስቱም ለቪክቶር ዮኬሬስ ያቀበላቸው ኳሶች ናቸው። ዲፌንሲቭሊ በጣም ሲቸገር ነበረ። በመጨረሻዎቹ ደቂቃዎች ላይ በመጀመሪያዎቹም የጨዋታው ደቂቃዎች ላይ አርሰናል በመልሶ ማጥቃት በፋስት ብሬክ ሲቸገር ነበረ። ያንን መቆጣጠር አልቻለም። ለምሳሌ በመጀመሪያዎቹ 5 ደቂቃዎች ላይ ጋብሪኤል ማጋሌሽ 2-3 ብቻውን 1-1 የተገናኘባቸው አጋጣሚዎች ነበሩ። እንደዚህ አይነት አጋጣሚዎች በደንብ መቀረፍ አለባቸው። ብራዚላዊው የተሻለ መከላከል አሳይቶ ኳሶች ወደ ግብነት አልተቀየሩም እንጂ ለአርሰናል ትልቅ ስጋትን ገና ከመጀመሪያዎቹ ደቂቃዎች ጀምሮ የምንመለከትበት ነበረ። በጣም የሚያበሳጭ ውጤት ነው ብሏል አሰልጣኝ ሚኬል አርቴታ ከጨዋታው መጠናቀቅ በኋላ ወደ ዌምብሌ የምንሄድበትን እድል ያመከንበት ነበረ ብሏልና በጨዋታው ዙሪያም በተለይ አንዳንድ ደቂቃዎች ላይ ብዙ የጨዋታው ደቂቃዎች ላይ ጨዋታውን ተቆጣጥረን ነበር፣ የበላይነትም ነበረን። ነገር ግን ያንን ካፒታላይዝ ማድረግ አልቻለም፣ ጀነሬት ማድረግ አልቻለም፣ የምንፈልጋቸውን የግብ መጠኖች ካፒታላይዝ ማድረግ አልተቻለም የሚል ሀሳቡን ሰጥቷል። በመከላከልም በማጥቃትም ረገድ ችግር የነበረበት ቡድን አሁንም በዛ ደረጃ በቀጣይ ምን ያክል አስተዋጽኦ ይኖረዋል የዚህ ሽንፈት የሚለው ትልቅ ጥያቄ ነው። አላስፈላጊ ጫናን አርሰናል በራሱ ላይ የፈጠረበት ነው። ይህንን ጨዋታ ቢያሸንፍ ያን ያክል
ያክል የብዙ አርሰናል ደጋፊዎች አስፈላጊ ዋንጫ ነው የሚሉት አይደለም። ነገር ግን የዋንጫ ትንሽ የለውም። ከዛ በተጨማሪም ደግሞ አርሰናል በሚኖረው እያንዳንዱ ጉዞ ላይ አንዳንድ ጨዋታዎች ወሳኝነት ይኖራቸዋል በስነ ልቦና ደረጃና ይህም ጨዋታ በደረጃ ሊተረጎም የሚችል መርሃ ግብር ነውና ብዙ መባል ያለበት ብዙ መነሳት ያለበት ጨዋታ ነው። ከጨዋታው ጋር በተያያዘ ሌሎችም ጥቂት ነጥቦችን ላንሳ። ክርስቲያን ኖርጋርድ በብዙ ደቂቃዎች ላይ ለነሱ የመልሶ ማጥቃት ለትራንዚሽን የተመቸን ሆነን ነበረና በጣም ፍጹም ተቀባይነት የሌለው ጨዋታ ነው። በጣም የሚያበሳጭ ውጤት ነው ያስመዘገብ ነው። አሁን ቀጣይ ማክሰኞ ሌላ የቻምፒየንስ ሊግ ጨዋታ አለብን። ለዛ ነው አሁን ትኩረት ማድረግ ያለብን። ምንም ምክንያት አያስፈልገውም። ያልነበሩ ተጫዋቾችን መጥቀስ ወይም ደግሞ የነበሩትንም ማንሳት አያስፈልግም። ማሸነፍ ነበረብን። ባለን የስኳድ ደረጃ ያለን ስኳድ ጥራት ጨዋታውን ለማሸነፍ የሚገባን ነበረ የሚል አስተያየቱን ሰጥቷል። አሁን ሲሪየስ ጥያቄዎች በሚኬል አርቴታ ላይ እየተነሱ ይገኛሉ። ምናልባት በውድድር ዓመቱ መጨረሻ ላይ ያለ ዋንጫ ቡድኑን እንዳያስቀረው ስጋቶች አሉ። ከዚህ መማር ካልቻለ ከካራባኦ ካፕ ፍጻሜ መማር ካልቻለ በቀጣይ በቻምፒየንስ ሊጉም ላይ በፕሪሚየር ሊጉም ላይ አርሰናል ያለው ድል እየጠበበ ይመጣል። ከሁለት ሳምንታት በፊት ስለ አርሰናል የአራትዮሽ ዋንጫ አሸናፊነት ሲነሳ ነበር። አሁን ግን በአርሰናል በኩል እየተነሳ ያለው ምን ያክል ቡድኑ እየተቸገረ እንዳለ ነው። ለምሳሌ ሚካ ሪቻርድስ ያነሳቸው ጉዳዮች አሉ። ይህ በጣም ትልቅ ኖይዝ የፈጠረ ጨዋታ ነው። ትልቅ ረብሻን፣ ትልቅ በአርሰናል በኩል መነጋገሪያ የሆነ ጨዋታ ነው ብሏል። ከማንቸስተር ሲቲ ጋር በፋይናል ልትሸነፍ ትችላለህ። በእንደዚህ አይነት ጨዋታ ላይ ግን የበለጠ ዋናውን ቡድንን ስብስብን ወደ ሜዳ ይዘህ ገብተህ ጥሩ ውጤት ይዘህ የምትወጣበት ነው የሚል አስተያየቱን ሲሰጥ ነበር። ዳቪድ ራያን በተመለከተ ይሰለፍ አይሰለፍ የኔ ውሳኔ አይደለም አይነት አስተያየቱን የሰጠው ሚካ ሪቻርድስ፣ ነገር ግን ዋናውን ቡድኑን አሸናፊ ቡድኑን በሜዳ ላይ በአርሰናል በኩል መመልከት ነበረብን የሚል ሀሳቡን አንስቷልና በጣም ያበሳጫኝ ነገር ይላል ሚካ ሪቻርድስ እንደ አርሰናል ደጋፊ ሆኖ ነው አስተያየቱን ሲሰጥ የነበረው። አርሰናል ካለው ሌቭል ካለው አቲቲዩድ ከተጫዋቾቹ ብቃት ዲፌንሲቭ ላይ በትራንዚሽን በተለያየ መንገድ ካለው ጥሩ ሼፕ በዚህን ያክል ደረጃ ወርዶ በዚህን ያክል ጨዋታውን መቆጣጠር ተስኖት መሸነፉ በጣም በጣም ደካማ ቡድን እንደነበረ እየተመለከትንበት ነበረ ብለዋል። ሚኬል አርቴታም ሀሳብ አስተያየቱን ሰጥቷል። ከጨዋታው መጠናቀቅ በኋላ ባልነበሩ ተጫዋቾች ላይ ምንም ምክንያት የሚፈጠርበት ጨዋታ አይደለም፣ በራሳችን ላይ የፈጠርነው ችግር ነው፣ በራሳችን ላይ ያመጣነው ጫና ነው። ራሳችንን ዞር ብለን መመልከት አለብን። አሁን ወደ ፖርቹጋል አቅንተን ወደምናደርገው ጨዋታ ትኩረት ማድረግ አለብን። ተጫዋቾቼን በጣም ነው የምወዳቸው። አሁን ከምን ጊዜውም በላይ እነሱን መከላከል እፈልጋለሁ የሚል አስተያየቱን ሰጥቷል አሰልጣኝ ሚኬል አርቴታ። ፈርስትሬት የሚያደርግ ነው በካራባኦ ካፕ ፋይናል ላይ መሸነፍ፣ አሁን ደግሞ በኤፍኤ ካፕ ከኳርተር ፋይናሉ ውጪ መሆን። በዚህ ደረጃ ላይ አሰልጣኝ ሚኬል አርቴታ ከ2 ዓመታት በኋላ ፕሪሚየር ሊጉ ለማሸነፍ እየተጓዘ ይገኛል። ነገር ግን ምናልባት ፕሪሚየር ሊጉ ላይ ትንሽ መንሸራተት ቢመጣ አንድ ጨዋታ ላይ በቀጣይ ለምሳሌ የቦርመዝ ጨዋታ ባቻ ውጤት ቢጠናቀቅ ለማንቸስተር ሲቲ እንደ ሱፐር ፓወር ሆኖ የሚያገለግል የሌላ ኃይላቸውን የሌለ ጉልበታቸውን እንዲያሳዩ የሚያደርጋቸው ነውና ሚኬል አርቴታ አርሰናል በራሳቸው ላይ ጫና የፈጠሩበት በመጥፎ ጊዜ የተሸነፉበት ዋንጫ አስፈላጊ ውጤቱ ተፈላጊ ሆኖ ሳይሆን በዛ ደረጃ አስፈላጊ ያልነበረ ሽንፈት ነው ብሎ መናገር ይቻላል። ለትላንት ነው የተጠናቀቀው። በትናንትና ጨዋታ ላይ በተቀያሪ ወንበር ላይ የነበሩ ተጫዋቾች አሉ። ለምሳሌ እነ ግብ ጠባቂው ዳቪድ ራያን ጨምሮ ሌሎችም ተጫዋቾች ተቀይረው መግባት ውጤትን መቀየር የሚችሉ ጥሩ ተጫዋቾች ቢኖሩም በነበረው ስኳድ እንኳን አርሰናል ከዛ የተሻለ ውጤት ማስመዝገብ ነበረበት። ቪክተር ኬሬሽ፣ ሪካርዶ ካላፊዮሪ፣ ኖኒ ማዱዌኬ 60ኛው ደቂቃ ላይ ተቀይረው የገቡ ተጫዋቾች ናቸው። ዊሊያም ሳሊባ 72ኛው ደቂቃ ላይ እንዲሁም ደግሞ ማርቲን ዙሜንዲ 79ኛው ደቂቃ ላይ ወደ ሜዳ ገብተዋል። ነገር ግን የአርሰናል ተጫዋቾች ቅያሪ የሚኬል አርቴታ ውሳኔ በቂ አልነበረም። ሌሎች ጉዳዮችን ላንሳ። ከዝውውር ዜናዎች ጋር በተያያዘ የዩሊያን አልቫሬዝ ጉዳይ እስካልተጠናቀቀ ድረስ ተጠናቀቀ የሚባል ዝውውር አይደለምና ብዙ ጊዜ በተደጋጋሚ እየተነሳ ያለ የተጫዋች ነው። ከአርሰናል ጋር የፍሬንች አንድ አውትሌት አለ በብዙሃን መገናኛ የፈረንሳይ ብዙሃን መገናኛ ሚዲያ ፉት ይባላልና ከአርሰናል ጋር በተያያዘ አትሌቲኮ ማድሪድ ተጫዋቹን ለማስፈረም አርሰናል ድርድር መጀመሩ የሚቀር አይደለም። ነገር ግን ጋብሪኤል ማርሴሊም በአትሌቲኮ ማድሪድ መፈለጉ በሁለቱ ክለቦች መካከል ድርድር እንዲኖር ወይም መስማማቶችን ለመፍጠር ያግዛል ተብሎ
ይጠበቃል። አርቢ ላይፕዚግ ደግሞ የጋብሪኤል ማርቲኔሊ ፈላጊ ሆኖ ብቅ ብሏል። ትናንትና ማንስቻለሁ ያን ዲያሞንዴን የሚፈልጉ በርካታ ክለቦች አሉ። ከሊቨርፑል ጀምሮ 100 ሚሊዮን ዩሮ ይገመታል። ያን ዲያሞንዴን ለመሸጥና ጋብሪኤል ማርቲኔሊ ለማምጣት ፍላጎት አላቸው የሚሉ ዘገባዎች አሉ። አንቶኒ ጎርደንም ጉዳይ በስፋት ሲነሳ ነበረ። ጎርደንን ከኒውካስል ዩናይትድ ወደ አርሰናል ለማምጣት transfer.com ላይ ተመለከትኩት መረጃ ነው። ወደም ዝውውሮች ስራዎች እየተሰሩ ይገኛሉ የሚሉት ሀሳቦችም ተነስተዋል። የሪካርዶ ካላፊዮሪ ወደ ባርሰሎና የመሄድ ጉዳይም በክለቡ በኩል ፍላጎቶች አሉ። አንዚ ፍሊክ ቡድናቸውን በጣም ቨርሳታይል ለማድረግ በግራ መስመር ተከላካይ ቦታ ላይ በመስመር ተከላካይነት ብቻ አይደለም በመሀል ስፍራ ተከላካይ ቦታ ላይ መጫወት የሚችለው ሪካርዶ ካላፊዮሪ በባርሰሎና እየተፈለገ ይገኛል የሚሉ ሀሳቦች አሉ። ከጨዋታዎች ጋር በተያያዘ ሌሎች የሚነሱ ጉዳዮች አሉ። ቲዮ ዋልኮት ማክስ ዶመንን በተመለከተ የሰጠው አስተያየት አለ። ጊዜው አይደለም እሱን በእንግሊዝ ብሔራዊ ቡድን ውስጥ ለማካተት ከሱ የተሻሉ ኖኒ ማዱዌኬ፣ ቡካዮ ሳካ፣ ጃረድ ቦውን፣ አንቶኒ ጎርደን፣ አርቬ ባርነስ አይነት ተጫዋቾች አሉና ለሱ ጊዜው አሁን አይደለም ብዬ ነው የማስበው ብሏል። በእርግጥም በዚህ ጊዜ ላይ ማክስ ዶማን በእንግሊዝ ብሔራዊ ቡድን ባለሙ ዋንጫ ላይ መጓዙ ትክክል ነው ብለን አናስብም። እኛም እንዲሁ ስንመለከተው ተጫዋቹ ገና ጊዜ መውሰድ አለበት። አንዳንድ ጊዜ እንደዚህ ጫና ያለባቸው ውድድሮች ላይ መገኘት ተጫዋቾቹንም ይዞ የሚጠፋ ሊሆን ይችላልና ጥንቃቄ ማድረግ ያስፈልጋል። ከሉካስ ፖዶልስኪ ጋር በተያዘ በአርሰናል ቤት እንግዲህ አሁን እንደ አዲስ ደጋፊ እየሆነ ይገኛል። በጣም የአርሰናልን ጨዋታ ማየት በጣም ያዝናናኛል። እንዲሁም አንዳንድ ጓደኞቼ እንደ ድሮ እንደ ወትሮ ደግመ የድሮ ነገሮች ላይ ተገኘ እንደ ኖስታልጂያ በቀድሞ ቡድን ፍቅር ተያስኳይ የሚል ሀሳቦችን ሲሰነዝሩለት እንደነበረ ተናግሯል። በዚህ ጊዜ ላይ እንግዲህ አንማችድ ነው ከአርሰናል ጋር የሚፎካከር አንድም የዓለማችን ቡድን የለም የሚል አስተያየቱን ሰጥቷል። ሪዮ ፈርዲናንድ ደግሞ ስለ አርሰናል ተጫዋቾች ስናነሳ ዋንጫ የማሸነፍ ፍላጎታቸው በዋንጫው ላይ ስኬታማ የመሆን ያላቸው ፓሽንንም ስንመለከት በራሳቸው ያላቸው እምነት ፈቃደኝነታቸው እያንዳንዱ ነገር ለማድረግ እስከ መጨረሻው ድረስ ለመፋለም ያላቸው ነገር ስንመለከት ከአርሰናል እየተሻለ ቡድን የለም ፕሪሚየር ሊጉን ለማሸነፍ የሚል አስተያየቱን ሰጥቷል። እንደዚህ አይነት አስተያየቶች ቢሰጡም የአርሰናል ቡድን ግን በራሱ ላይ እያስመዘገባቸው ያሉ ወደ ራሱ እየተኮሳቸው ያሉ ጥይቶች አሉና ቡድኑን ይዘው ገደል እንዳይገቡ ስጋትን የሚፈጥር ነው። ለሁሉም የአርሰናል ጥያቄ በብዙ መነሳቱ የሚቀር አይመስልም። ለሁሉም ክብሯትና ክብሯን ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። አየነው ሙሉዓለም ከዝውውር ዜናዎች ጋር በተያያዘ ያቀረበልን ጥያቄ ነበረ። በተለይ ደግሞ አርቴታ አሁንም ቢሆን ለወደፊት ለታዳጊዎቹ የጨዋታ እድል የሚሰጥ አይመስለኝም ብሏል። ትናንትና ያነሳነው ጉዳይ ነበረ። አርሰናል ከቼልሲም ከማንቸስተር ሲቲም ከሞላ ጎደል በ2000 በ3000 ደቂቃዎች ያነሱ ደቂቃዎችን ለታዳጊ ተጫዋች የሚሰጥ ቡድን ነው። ሚኬል አርቴታ ያንን ማሻሻል ያለበት ይመስላል። ቀጣይ የሃላንድ አካዳሚ ታዳጊዎች እየገፋ በነጻ ያሰናበታቸዋል ብዬ አስባለሁ። ስለዚህ ሚኬል አርቴታ መታረም አለበት ብሎናል። የትሪስ ሆልዴና የኮፋኔ ዝውውር ጉዳይ ወዴት ደረሰ ብሎናል። በእነዚህ ተጫዋቾች ጉዳይ ላይ ወኪሎቹ ለምሳሌ የክሪስቲያን ኮፋን ጉዳይን በተመለከተ ወኪሉ ያነሳው ጉዳይ አለ። ትሪስ ሆልዴን በተመለከተ ነገሮቹ ተቀዛቅዟል። አርሰናል ግን በቀጣይ ጊዜያት ላይ ዝውውሮቹን በደንብ አጠናክሮ ይቀጥልበታል ተብሎ ይጠበቃል። አየነው ሙሉዓለም የሱፍ መሐመድ ለጻፋችሁ መልእክት ከልብ እናመሰግናለን። ክብሯትና ክብሯን ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ለአብሮነታችሁ ለሰጣችሁን ጊዜ ስለ መልእክቶቻችሁ ሁሉ ከልብ እናመሰግናለን። ጤና ይስጥልን።